ክፍል 39 ለቅሶ በለቅሶ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18። ቤተ ክርስቲያኒቱ ቅርብ ጊዜ የተጀመረችና ብዙ አባላት የሌሏት እንደ መሆኗ መጠን ገቢዋ ውስን ነውና ለመጋቢያቸው የሚሰጡት የወርቅ ቀለብ እዚህ ግባ አይባልም። መጋቢው ትዳር ከመሠረተ ጥቂት ዓመታት ቢሆነውም ባለቤቱ በየዓመቱ ስለምትወልድ ትንሿ ቤቱ በልጆች ተጨናንቃለች። የዛሬ ልጅ ወጪው የዋዛ አይደለም። በቀድሞ ዘመን 10 ልጅ ለማሳደግ የማይወጣ ገንዘብ ዛሬ አንድ ልጅ ላይ ይውላል። ልጅ ሲታሰብ አብሮ የሚታሰበው መብል ብቻ መሆኑ ከቀረ ሰንብቷል። ሌላው ቀርቶ የዳይፐር ዋጋ ብቻውን ስር የሚነቀንቅ ነው። ልጆቹ ከፍ እያሉ ሲመጡ ደግሞ ጥያቄውም አብሮ ከፍ እያለ ይሄዳል። እንደ አቅሜ እኖራለሁ እንዳይባል በሰፈር፣ በትምህርት ቤት፣ በቤተ ክርስቲያን በልጆች መሃል የሚካሄደው የጫማ የልብስና የመጫወቻ ውድድር አይጣል። አልጋ ላይ ሆኖ ይህንና ሌሎች መሰል ነገሮችን እያወጣና እያወረደ ሳለ በማለዳ አቅራቢያቸው የሚገኝ ክሊኒክ ደርሳ የተመለሰች ባለቤቱ ፈራ ተባ እያለች 4ኛ ልጅ ቅሪት መሆኗን መርዶ አይሉት ብስራት ነገረችው። መጋቢው ግራ ተጋብቶና በጥያቄ ተሞልቶ ወደ ቤተ ክርስቲያን አቀና። ቢሮው እንደገባ ማንንም ሳያናግር በሩን ቆልፎ ተንበረከከ። የተደገፈበት ወንበር በእንባ እስኪርስ ድረስ ይንሰቀሰቅ ጀመር። ጌታ ሆይ ምን አደረግኩህ? ሁኔታዬን እያወቅከው በማለት ጸሎት አይሉት እንጉርጉሮ፣ መዝሙር አይሉት ሙሾ መደርደሩን ቀጠለ። ድንገት ቢሮ ተንኳኳ። እምባውን ጠራርጎ ፊቱን አባብሶ በሩን ከፈተ። በሩቅ የሚያውቃት የቤተ ክርስቲያን አባል ናት። ፊቷ ላይ ጥልቅ ሐዘን ይነበባል። ብርቱካን የሚመስሉ ቀይ ጉንጮቿ የተጠበሰ ሥጋ መስለዋል። ያለ ቀጠሮ ስለመጣችና የግል ጊዜውን ስለወሰደች ይቅርታ ከጠየቀች በኋላ ፓስተር፣ ልቤ በሐዘን ተመቷልና እንድትጸልይልኝ እፈልጋለሁ አለችው። የራሱን ሐዘን ዋጥ አድርጎ ወደ ቢሮ ገብታ እንድትቀመጥ ከጋበዛት በኋላ ረጋ ባለ ድምፅ የሐዘንሽ ምክንያት ምንድን ነው በማለት ጠየቃት። ፓስተር፣ እንደምታውቀው እኔና ባለቤቴን እግዚአብሔር በብዙ ነገር ባርኮናል። የንግድ ድርጅታችን አድጎ ደንበኞቻችንን ማስተናገድ ስላልቻለን 2 ቅርንጫፎች ከፍተን በስፋት እየሰራን ነው። ነገር ግን ከተጋባን 5 ዓመት ቢሆነንም ይኸው እስካሁን ልጅ አልወለድንም። ለመውለድ ያላደረግነው ጥረት የለም። ውጭ አገር ድረስ ሄደን ተመርምረናል፣ ግን ሊሆን አልቻለም አለችና በድንገት ስቅስቅ ብላ ማልቀስ ጀመረች። መጋቢው ግራ ተጋባ። እኔ ልጅ መጣ ብዬ አለቅሳለሁ፣ እሷ ልጅ ቀረ ብላ ታለቅሳለች። ይሄ ምን አይነት ለቅሶ ነው በማለት ራሱን ይጠይቅ ጀመር። ወዲያው ብድግ አለና የሳራ፣ የርብቃ፣ የራሔል አምላክ ማኅፀኗን እንዲከፍት በልጆችም እንዲባርካት አጥብቆ ከጸለየ በኋላ የራሱን ገጠመኝ በመመስከር ልጅ ስለመጣም ሆነ ስለቀረ መፍትሄው ማልቀስ ሳይሆን እግዚአብሔርን በማመስገን ቸርነቱን መጠባበቅ እንደሆነ መክሯት ተለያዩ። እኛስ ዛሬ የምናዝንበትና የምናለቅስበት ነገር ምን ይሆን? ምናልባት
ሌሎች የእኛ ተቃራኒ በሆነ ጉዳይ እየለቀሱ ይሆን? ምናልባት የምናለቅሰው ለጊዜው ችግር በሚመስለን ነገር ውስጥ ያለውን የእግዚአብሔርን በጎነት ማየት ተስኖን ይሆን? የምናመልከው አምላክ ተግዳሮት የሆነብንን ነገር መለወጥ እንደሚችል ማመን አቅቶን ይሆን? ለሴቲቱ ልጅ ለመጋቢውም ማሳደጊያ መስጠት የሚችል እግዚአብሔር በዙፋኑ ላይ ነው። የእኛንም ጥያቄ በጊዜውና በሰዓቱ በክብር ይመልሳል። ስለዚህ ቅዱስ ቃሉን እንደሚለን ሁል ጊዜ በጌታ ደስ ይበለን፣ ሳናቋርጥ እንጸልይ፣ በሁሉ እናመስግን። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እኛ ነውና። እንጸልይ። ጌታ ሆይ፣ በትንሹ በትልቁ እጨነቃለሁ። የማየው የራሴን ብቻ ነው፣ የዛሬውን ብቻ ነው። ስለዚህ በቀላሉ ተስፋ ቆርጣለሁ። እባክህ በጸሎትና በምልጃ ከምስጋና ጋር ልመናዬን ላንተ እንዳስታውቅ እንጂ በአንዳች እንዳልጨነቅ እርዳኝ።